ዝኔ ምንድን ነው ደግሞ? በሴ ተጨማሪ ገቢ ማስገባት ጀምሬያለሁ። ቁማር ጀመርክ እንዴ? አትሳሳት፣ ቁማር አይደለም እንዴ። ይሄ የሰውነት ጥንካሬ መለኪያት ውድድር። ምን ማለት ነው? ይሄን የሰማይ ስባሪ የሚያክል ከዚህ ወድቆ ከማይነሳ ጋር ታወዳድራለህ እንዴ? ወይኔ አላየህም አንተ? እንዳለ እኮ ነው የረፈረፋችሁ። ማ ይሄ? አዎ በስዬ፣ እስካሁን ማንም አላሸንፈውም። እንደ ሰውነቱ አትየው። ደህና ተፎካካሪ አላገኘም ማለት ነው። በሴ ለምን አትሞክረው? እኔ ይሄንን በሴ ምን ነው ፈራ እንዴ? አንተ የሰው ልክ አታውቅም። በል አሳየኛ። እኔ ይሄን ደቂቃ አላቆየው ማሳያለሁ። ቡሌ ወይ ለምን እኔ ገንዘቡን አስይዤልህ አንተ አትሞክረው? እኔ በሴ አራቴ ምን ኧረ ተው ይቅርብኛ። ኧረ እንዳታስበው እንዴ፣ እንደ ቅጥነቱ እንዳይመስል ሁሉንም የረፈረፋቸው እሱ። ወዳታ ደገሙ። እኔ የምለው ግን ውስጥ ብረት አለ። በሴ ግባ እንጂ ፈራ እንዴ? በስንቱ እኔ በሰከንድ ይወድቃል ብዬ ለበስንቱ 500 ብር አወጣለሁ እንዴ? አዎ እኔም 500 ብር ይሄው 500 ብር። በሴ ይቅርብ። ተነስ በሴ ሳያለሁ ነቃታል። አስር ይሄው ኧረ በሴ ተው። በሴ ያዘው። እሺ 3 ስል ነው የምትጀምሩት። 1 2 3 እንዴ! አንተ ልፍስፍስ ነህ። ልጄን አትመጥናት። ለምን እርሱ አይገጥሙኝም? ወይ በስዬ ጎሽ ስፈልግ አረፍ በይ። እኔ የምፈልግሽ ምን ሆነሃል? ዝም በይ ሩቴ። ቆይ እጅሽን አምጪ፣ አጨብጪኝ። ቆይ እንደዚህ ነው የፈለኩት። ያዥ እንደ ትግል ያዥ። አዎ ያዥ። ምንድን ነው የማልፈሰፍስሽ? ጠንከር አድርጊው እንጂ። አውቃለሁ በስዬ። ዝም ብለሽ ያዥልኝ። ጠበቅ። 1 2 3 እንደዚህ ማድረግ አቅቶኝ እኮ ነው የማንም መሳቂያ ሆንኩት። ምን ተፈጥሮ ነው? ለጥቂት እኮ ነው። ምነው በቀረብኝ ሩቴ፣ ምነው በቀረብኝ። ተዋረድኩ። ጀምሩ ሳይባል እኮ ነው ለጥቂት ቀደመኝ፣ ጣለ፣ አሸነፈኝ። ውይ ተወዳድረ ነው እንዴ? ተሸነፉ እንጂ በቃ በስዬ እንዴ ቀጣይ ታሸንፋለህ። ምን አበሳጨ? ይልቅ አንድ ጉዳይ ላማክርህ። ምን ማሸነፍበትን? በቃ እሱ ይርሳው። ተወው በቃ። እነማየን ሰርፕራይዝ ላደርጋቸው አስቤያለሁ። በምን? 50ኛ ዓመት የጋብቻ በዓላቸውን እናክብርላቸው። እኔ እናንተ በስዬ እንዳታስቢ ሩቴ፣ የነሱን እንዳታስቢ። ለምን በስዬ እንዳታስቢ ሩቴ። እኔ ያቶ ምንተስኖትን የጋብቻ በዓል አላከብርም። ምንድነው? ቆይ ያሳሰበ ገንዘቡ ነው። ለሱ ከሆነ ነው የሸፍነዋለሁ። አታስብ። ልንገርሽ አይደል ሩቴ፣ የነሱ የጋብቻ በዓል ሲከበር የኔና አንቺ ፍቺም እግረ መንገዱን ይከበራል። ምን ማለት ነው? አለቀ። ያቶ ምንተስኖትን የጋብቻ በዓል እኔ በስንቱ ቅጣው ማከብረው። ምን ችግር አለው? አንቺ አላየሻቸው እንዴት እንደሳቁ?
ብለው እኮ ነው የሳቁብኝ። አላረጉም። አይ እንግዲህ በዛ በቃ እናከብርላችኋለን አሉ። ሂሩቴ እኔ እኮ የእናትሽ ቢከበር ችግር የለብኝም፣ የአባትሽን ግን እንዳታስብ። የሁለቱንም እናከብርላችኋለን አልኩ። እናከብርላችኋለን። ምን ነው ሂሩት? ይኸው በስንቱ ይሄ ጉዳይ ከኔና ካንተ ወጥቶ ሌላ ሰው ጆሮ ደርሶ ሰርፕራይዝ ይበላሽና የመጨረሻችን ነው። ካንተ ራስ አልወርድም። አሃ የፈለግሽውን ታደርጊያለሽ እንጂ አይከበራትም። እኔን 500 ሰላም ለዚህ ቤት ይሁን። ጎሽ ሙሌ መጣ እንዴ ታለም አንቺ ጠርተሽኝ እንዴት ነው የምዘገየው? ከተፍ ወዲያው። ለዛ ነው ትላንት ጠርቼ ዛሬ መጣሁ። አይ ምን ያው አከራዬ ከሱ ጋር ኩኩሉ እየተጫወትኩ ነበር። አየኛ ላይ እንድብብቆሽ እና አሁን ነግቶልህ መጣ አኩኩሉ? አይ አልገኝ ብዬ ሸውጃቸው ነው የመጣሁት። በል ሙሌ እቺን 2 ቀን በደንብ ታግዘኛለህ። ምንም ችግር እሺ። አንቺ ብቻ ክፍያው ላይ በርታ በይ እንጂ ምንም አያሳስብም። እሺ ይኸውልህ መፈልጋቸውን እዚህ ላይ ጽፌልሃለሁ፣ ገዝተህልኝ ትመጣለህ። እሺ እሺ እሺ። የማን ልደት ነው የሚከበረው? ልደት አይደለም ዝም ብለህ ገዝተህ እኮ መታለደ በስዬ ልደት ነው እንዴ? የምን ልደት? በስ ሙሉ ቀን ዝም ብለህ ገዝተህ አትመጣም አንተ? እንዴ ሙሌ አላወቅም እንዴ እናትና አባት 50 ዓመት እንደሞላቸው? በስንቱ ይስማ እንጂ እሱስ ልጅ አይደል እንዴ? 50 ሞላቸው። 50 ሂድ ሙሉ ቀን ዝም ብለህ ሄደህ ገዝተህ አትመጣም? በቃ በስዬ ግድ የለም፣ ነው ዝም ብለህ ሂድ። ምን ሆነሃል አንተ? ሙሉ ቀንን እያወቅኸው ታዲያ ለዛ መስሎኝ የምነግረው። በስንቱ አትፈታተነኝ እሺ። ገና በሬዲዮ ነዛልሻለሁ። ምን ተስኖት ሊያከብር ክቡራን አድማጮቻችን ዛሬም ለምን የሚለው ፕሮግራማችን እነሆ በሳቱ ተጀምሯል። እኔ በስንቱ ቅጣው ነኝ። አሁንም ለምን ብለን መሞገታችንን እንቀጥላለን። ክቡራንና ክቡራት መቼም በማህበረሰባችን መካከል አንዳንድ አላስፈላጊ የበዓል አከባበራትን ሳትታዘቡ አትቀሩም። መቼም በተለይ ባልና ሚስት ተጋብተው ረጅም ዓመት ከቆዩ በኋላ በዓል አክብሩልኝ ማለት አሉ ደግሞ አንዳንድ 50 ዓመት ሞላን ብለው ማለቴ ይቅርታ ለቃሉ በወጪ የሚጨማለቁ። እኔ እንደዛ ነው የምወስደው፣ በወጪ መጨማለቅ ነው። ይሄን ነገር ሁላችንም በየቤታችን ለምን ብለን መሞገት አለብን፣ ማስቀረት አለብን ይሄን ጎጂ በዓል። እኔ አሁን ከራሴ እንዳብነት ስጀምር ባለቤቴ እናትና አባቷ ከተጋቡ እንዳጋጣሚ 50 ዓመት ሞልቷቸዋል። ምን ይጠበስ በዓላቸውን ካላከበርኩ ብላ ቆርጣ ተነስታለች። እኔ ደግሞ አይሆንም ባይ ነኝ። ይታያችሁ እንዴ ያውም የምን ተስኖትን አይደረግም። ምንድነው 50 ዓመት ከሞላ በኋላ ይሁኝ ማለት ድምፅን አጥፍቶ ሹልክ ነው። ምንድነው ይሄ? ምንድነው? የማን ልደት እንደሆነ ማወቅ ስላልቻልኩኝ ሁሉንም ቁጥር አመጣውልሽ እንዳይቸግርሽ። ሙሉ ቀን አቤት። አሁን ከፊቴ ጥፋልኝ፣ ከፊቴ ጥፋልኝ። ምን አበሳጭሽ? ከፊቴ ጥፋልኝ አልኩ። ችግር የለም እጠፋልሻለሁ። ውጣልኝ አሁን በቃ። ግን ከመጥፋቴ በፊት የሰራውበትን ብትሰጪኝ። ጭራሽ ሂድ ውጣ ብያለሁ። ሙሉ ቀን አንተ ሰውዬ ውጣ አልኩህ እንዴ? ምን ነው አይኔ ምን ሆነ? ፈጠጣ። ይልቅ የዛሬውን ፕሮግራሜን ሰማሽው? የዛሬ ፕሮግራም ሙዚቃ ብቻ አይደል ሲጋበዝ የነበረው? ሙዚቃ? የምን ሙዚቃ? ምን የመሳሰሉ በሳል ሀሳቦችን ነው ሳስተናግድ የነበረው። በአንተ ሰዓት ሲተላለፍ የነበረው ሙዚቃ ነው አልኩ። በኔ ሰዓት? አዎ። እርግጠኛ ነሽ? በጣም እንዴ! እርግጠኛ ነሽ በኔ ሰዓት ሙዚቃ ነው የነበረው? ነገርኩ እኮ። አንተ ነህ? ምን
ሙሉ ቀንን እነዚህን እቃዎች ገዝቶ እንዲመጣ ያደረግከው አንተ ነህ? ኧረ እኔ አይደለሁም። ፕሮግራሙን ለማበላሸት? ኧረ እኔ አይደለሁም። ይኸው በስንቱ ፕሮግራሙን ለማበላሸት አንዳች ነገር ለማድረግ ሞክርና እኔ እናንተ የመጨረሻችን ነው። ሙሌ ሰው ነው እኮ ከልቡ። ሄሎ 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 በሲ፣ ዛሬ በቴክኒክ ችግር ምክንያት ፕሮግራምህ ለአድማጭ መድረስ አልቻለም። ምን? ድሮስ እኔ ደህና ነገር ሳዘጋጅ መቼ ታሰራጫላችሁ? እኔ በየትኛውም መንገድ ይህን ፕሮግራም እንዲከበር አላደርገውም። አዎ ቢከበር እንኳን ሰርፕራይዝ ሆነው አያከብሯትም። እኔ ላይ እኔ የማደርገውን አሳይሃለሁ። ፕሮግራሙን ነው የማጨናግፈው። ሂሩት አንቺ ሂሩት! ወይ በስዬ ወይ መጣህ እንዴ? ምንድነው ይሄ? ዲኮር ነው። ዲኮር ምን ያደርጋል? ለፕሮግራሙ ነው በስዬ። እዚህ ቤት ምን ያደርጋል ማለት? እንዴት ማለት ነው እንዴ? እኔ ቆይ እዚህ ቤት መብት የለኝም እንዴ? አባወራነት አይከበርም? በዓላቸውን አከብራለሁ ብለሽ ድርቅ አልሽ፣ እምቢ አልሽ። ተይ ብልሽ አይደለም ጭራሽ እዚህ ልታስጨፍሪብኝ ነው? ችክ እሺ በቃ ተው፣ አሁን ተሻለ? እሺ ለኔ ብታስቢማ ኖሮ እንዴ ታምሜ በዓል አከብራለሁ ብለሽ አትነሽም፣ ያውም ነጭ ለብሰሽ። ላንተም እኮ ገዝቼልሃለሁ። ለማ እኔ በስንቱ ነው የሚለው አላረገው እንዴ? አንቺ ስራስ ያጂና ምን ደግሞ የሳቸውን በዓል አክብር እንደ ይላቸውና ባዬ የራሳቸው ጉዳይ አይመለከተኝም። እንደውም ጥቁር ነው የምለብሰው፣ ጥቁር በጥቁር ግጥም አድርጌ የምለብሰው። በስ ያታረገው እንዴ? በዛሬ ቀን ጥቁር ትላል እንዴ? በስንቱ ይኸውልህ፣ በቃ ከፈለክ ፕሮግራሙ ላይ አትገኝ፣ በቃ ይቀር። አንቺ ብለሽ ነው እንዴ? እገኛለሁ እንጂ የአባቴን በዓልማ ጥቁር በጥቁር ለብሼ ፏ ብዬ ነው የማከብረው። አይ በስዬ እንግዲህ አባቴ አትምጭብኝ አንተ። በስንቱ የምሩን ነው ሙሌ እንኳን ለ50ኛ ዓመት የጋብቻ በዓል አደረሳችሁ። እንዴ ሂሩቴ ወዬ 50 ዓመት ሞላችሁ እንዴ? እነማ? አንቺና በስዬ ሙሉ ቀን ወይ እኔ ስንት ዓመቴ ነው? ገና ናችሁ ለካ። እና ታዲያ ምንድን ነው ይሄ? ዛሬ አባዬና የማየ 50ኛ ዓመት የጋብቻ በዓላቸው ነው። 50 ዓመት ሞላችሁ እንዴ? አይገርምህም? በሚገርም ፍቅር 50 ዓመት ሞሉ እኮ። ደስ ይላል በጣም። ግን አንቺ ቆይ እንዴ ብትደፍሪ ነው? ምን ሆንክ ደግሞ? እንዴ ብትደፍሪ ነው? ምን ሆንክ? በእናትና አባቴ የጋብቻ በዓል ላይ ያልጠራሽ። ይኸው አሁን ጠራው። መጣህ አይደል? አሁን ነው ማወቅ ያለብኝ? ለኔስ ወላጆች አይደሉም? የድርሻዬን ማድረግ የለብኝ? ለወላጆች አንሳለሁ? እሱማ አታንስም። ግን ያው ብነግርህ ሰርፕራይዙን ታበላሽብኛለህ ብዬ ስለፈራው ነው። በእውነት በጣም ነው ማዝነው። ምንም ቢሆን ያቅሜን የሆነ ነገር ማድረግ ነበረብኝ። በቃ ተረጋጋ እንዴ ሙሌ፣ ምን ሆነሃል? በቃ እዚህን ያህል ካሳሰበ የኬኩን ወጪ አንተ ትሸፍናለህ። አሁንም አንዴ ጀምረሽዋል፣ ጨርሽው። ለዚህ እኮ ነው። በል አሁን እሱን ተውና እኔ የምልህ ሙሌ፣ አባዬና በስዬ ተጣልተዋል እንዴ? መች ተፋቅረው ያውቁና? እውነቴን ነው እንዴ? ቆይ ተጣልተዋል ብለሽ አሳንሽዋ? እሺ ምን ሆነ ነው? በምን ተጣልተው ነው? ለያዥ ለገና ያስቸገረ ጸብ ነው አይተጣሉት? ምርህ ነው? ታዲያስ በምን የተነሳ ምን አገናኝቷቸው? ምን ሆነ መሰለሽ፣ በስንቱ ያላቅሙ ውድድር ውስጥ መግባት። እሺ አባዬ ደግሞ በስንቱ ይሸነፋል ብሎ ማስያዝ በሰው መሃል በአደባባይ። አባዬ ደግሞ አንዳንድ ጊዜ ያበዛዋል። በስዬ ለዚህ ነው እንደዚህ የሚሆነው። በስንት ገላጋይ መሰለሽ ተደባደቡ የቀሩት። ቤት ተደሞ ማጋነን ስትወድ በስዬ ነው አባዬን የሚደባደበው። ነበርሽ በቦታው አለሽ? እኔ ነኝ የነበርኩት። ማን ይናገር የነበረ ማን ያርዳ ይቀበል? በስዬን ሳልረዳው አስቀየምኩታ።
ለማንኛውም ይኸውልህ ሙሌ ልክ ሰዓቱ ሲደርስ ደውልልሃለሁ። አባዬና እማዬን ይዛቸው ትመጣለህ። ታዲያ ሰዓት ነግራቸው እዚህ ነው ሰርፕራይዝ የምናደርጋቸው አደራ። እሺ በቃ እንዴት በቃ? ሌላ ምንም ኃላፊነት የለብኝም? ምን አይነት ኃላፊነት ማለት መድረክ መምራት አያስፈልግም ሙሌ። 50 ዓመት ያለ መድረክ መሪ ይዛቸውና አልኩህ። ይሄ እኮ ኃላፊነት ነው። ይከብዳል። እኔ ምን ሽሩቴ ምንድነው? ከዛ እዚህ ዝም ብዬ ምንም ሳልናገር እንዴት ይዣቸው መምጣት ይችላል? ይልቀል ተው፣ ተመከርተው። እንደዚህ ነው እንጂ በቃል ብዬ ለሱ አገር ልብስ ልልበስ? ምን ነው በስዬ? ምን ሆነሃል? አላማረብኝም? ዲው በስዬ ምን ሆነሃል? አስደነግጣለሁ። ገና እኮ ይሄን እደርብበታለሁ። በስዬ ምን ሆነሃል? ይገባኛል። አባዬ ላይ ተናደህ? አይ አልተናደድኩም። ተናደህበታል። ይገባኛል እኮ በስዬ። እሱን ለመበቀል ነው እንደዚህ ያደረግከው። በስዬ አንተ ደግሞ መልካም ልብ ያለ ሰው ነህ። ምንም ውስጥህ እኮ ክፋት የለም። አባዬም እንደዛው። እየሳቸውን አታንሽከው ማለት እሱን እኮ ልትረዳ ይገባል። አባዬ እኮ ትልቅ ሰው ነው። በስዬ ታማዋል እኮ በስዬ። ቆይ ጥላቻን በጥላቻ ማሸነፍ ትችላለህ? ንገረኝ እስቲ። ጥላቻን ማሸነፍ የምትችለው በፍቅር ብቻ ነው። በስዬ ሙት እመነኝ። አባዬን ማሸነፍ የምትችለው የእውነት ደስተኛ ሆነ ቦታው ላይ በመገኘት ነው። ልክ ነሽ እባክሽ። ኧረ ልክ ነሽ። ከኔም አይጠበቅም። ካንተ አይጠበቅም። ህፃን መቀየም ከኔ አይጠበቅም። ሻውን ምን ሆኖ ይባላል? ቅድም እኮ ነው ይዛቸውና ብዬ ላኩት። እየነገራቸው ይሆናላ። ምን ሰርፕራይዙ ነው? ኧረ በፍጹም አያረገው። ሙሌ አስጠንቅቄ ነው ላኩት። አያረገው። ኦይ ካስጠነቀቅሽማ አደራ ንገራቸው ብለሽዋል ማለት ነው። አያረገው። ታይ በለ የቀለድክ ነው። እየመጡ ስማ አልነገርካቸውም አይደለ? ሰርፕራይዙ እንደ አደራ ብለሽኝ ነግራቸዋለሁ። ምን ነው የነገርካቸው? እዚህ እንዲመጡ ነው። ተዘጋጁ። ሰርፕራይዝ! ድንገት ፈንጠፍያ። እንኳን ለ50ኛ ዓመት የጋብቻ በዓላችሁ በሰላም አደረሳችሁ። ለኛ ነው የኛ ነው። አዎ አባዬ። አላምንም። አዎ ለእናንተ ነው አባዬ። እንኳን ለ50ኛ ዓመት የጋብቻ በዓላችሁ በሰላም አደረሳችሁ። ሞላን እንዴ? ሞላ ሞላ። አዎ ተመስገን። ተቃቀፉ። ሶፍት ይዟል። ሶፍት ያለቅሳለሁ ብዬ ስላላሰብኩ አልያዝኩም። ሩት እያለቀስሽ ነው? የደስታ ነው። ኧረ በቃ ዝም በሉ። ዝም በሉ እንዴ! ለምን ደረሱ ነው እንዴ? ሂሩቴ ደስ ሲላት ደስ አለኝ። አይገርምም? በህይወቴ ለመጀመሪያ ጊዜ ዙፋንና ምንተስኖ ሲተቃቀፉ አየኋቸው። ይገርማል። በጣም ነው ደስ ያለኝ። የምር በጣም ለካ እውነተኛ ደስታ ያለው የቤተሰብ ደስታ ውስጥ ነው። እምልህ እኔና ሂሩቴ 50 ዓመት ሊሞላን ስንት ዓመት ቀረን? አጥፍት በድጋሚ እንኳን አደረሳችሁ። እንኳን አብሮ አደረሰን። እናመሰግናለን። ያዙ ይሄንን ያዝ። እንደርሶ ቢሆን ስንት ነገር ይፈጠር ነበር። ይሁን እኔ ትቼዋለሁ። በድጋሚ እንኳን አደረሳችሁ። እንኳን አብሮ
በስንቱ ላልኩህ ላስቀየምኩህ ላደረግኩህ ሁሉ ይቅርታ አድርግልኝ። ኧረ ችግር የለም ጋሼ፣ እኔ እኮ በህፃን አልቀየምም። እሺ ይቅርታ መልሼዋለሁ።